ዎች እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው ትልቁ አንጀታችንን እናም ጨጓራችንን በተፈጥሮ ሁኔታ የሚፈውስ ወይም ደግሞ የሚያድን አንድ ድንቅ የሆነ ኃይለኛ መጠጥን በዚህ ቪዲዮ ላይ በደንብ ነግራችኋለሁኝ። ይህ የጤና ትምህርት ታዲያ ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክ እና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ጥያቄ ካላችሁ ጥያቄያችሁን በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። ትልቁ አንጀታችን ለምን በጣም አስፈላጊ እንደሆነ ልንገራችሁ። በቅድሚያ ትልቁ አንጀት በሰውነታችን ውስጥ ካሉ በቂ ግምት ካልተሰጣቸው ነገር ግን ህይወት አድን ከሆኑ ዋነኛ የአካል ክፍሎቻችን ውስጥ አንዱ ነው። ትልቁ አንጀት ጤናማ ካልሆነ መላ ሰውነታችን ይሰቃያል። የምግብ መፈጨታችን ብቻ አይደለም። የመጀመሪያው ትልቁ አንጀት የምግብ መፈጨትን ያጠናቅቃል። ምግብ በጨጓራ እናም በትንሹ አንጀት ውስጥ ከተፈጨ በኋላ ትልቁ አንጀት የቀረውን ውሃ ይመጣል። ፈሳሽ ቆሻሻን ወደ ጠንካራ ሰገራ ይቀይራል። ቆሻሻን ደህንነቱ በተጠበቀ ሁኔታም ለማስወገድ ያዘጋጃል። ጤናማ ትልቅ አንጀት ከሌለ ተቅማጥ፣ የሰውነት የፈሳሽ እጥረት ወይም ደግሞ የሆድ ድርቀት ይከሰትብናል ማለት ነው። ሁለተኛ ደግሞ ትልቁ አንጀት የሰገራን መደበኛነት ይቆጣጠራል። ጤናማ ትልቅ አንጀት ማለት ለስላሳ እናም መደበኛ የሰገራ እንቅስቃሴ፣ ትክክለኛ የሰገራ ቅርጽ እናም ጥንካሬ፣ ማማጥ ወይም ደግሞ ህመም የሌለው መጸዳዳትን ያረጋግጣል። ደካማ የትልቁ አንጀት ስራ ደግሞ ወደ ስር የሰደደ የሆድ ድርቀት፣ ወደ ኪንታሮት፣ የፊንጢጣ መሰንጠቅናም የመርዝ መከማቸት ያመራል። ሶስተኛ በትሪሊዮን የሚቆጠሩ የጠቃሚ ባክቴሪያዎችም መገኛ ነው የአንጀት ማይክሮባዮም የምንላቸው። ትልቁ አንጀት በርካታ ተግባራትን የሚያደርጉ በትሪሊዮን የሚቆጠሩ ጠቃሚ የሆኑ ባክቴሪያዎችን ያስተናግዳል። የፋይበር ምግቦችን መፍጨት፣ ቪታሚኖችን ማምረት፣ ቫይታሚን ኬ እና ቫይታሚን ቢ ኮምፕሌክሶችን ከጎጂ ረቂቅ ተዋሲያን መከላከልና የብግነት ስሜትን የኢንፍላሜሽን ስሜትን ይቀንሳል። 70% የሚሆነው የበሽታ መከላከያ ስርዓታችን በዚህ የአንጀት ባክቴሪያ ሚዛን ላይ የተመሰረተ ነው። አራተኛ ኃይለኛ መርዝን የማስወገድ እናም የቆሻሻ ማስወገጃም አካል ነው። ትልቁ አንጀታችን የሜታቦሊክ ቆሻሻን ያስወግዳል። መርዞችንናም ትርፍ ሆርሞኖችንም ያስወግዳል። ጎጂ ነገሮች ወደ ደም ውስጥ መልሰው እንዳይገቡም ይከላከላል። ዝግ ያለ ወይም ደግሞ የታገደ ትልቁ አንጀት ማለት መርዞች ወደ ሰውነት ውስጥ ተመልሰው እንዲሰራጩ ያደርጋል ማለት ነው። አምስተኛ ትልቁ አንጀታችን ከከባድ በሽታዎችም ይከላከላል። ጤናማ የሆነ ትልቁ አንጀት የትልቁ አንጀት ካንሰር፣ የአንጀት መቆጣት በሽታ ኢንፍላማቶሪ ባውል ዲዝ ወይም ደግሞ የአንጀት ቁስለትን፣ የአንጀት ከረጢት ህመም እንደ ዳይቨርቲኩላይተስን፣ የአንጀት መረበሽ ወይም ደግሞ ብግነትን አይቢኤስን እናም የአንጀት መሸርሸር ለሊኪ ገት የመጋለጥ እድሎችን ይቀንሳል። የትልቁ አንጀት ካንሰር ብዙ ጊዜ በዝምታ ይጀምራል። ጤናማ ልምዶች ታዲያ የመጀመሪያ መከላከያዎች ናቸው። ስድስተኛ የትልቁ አንጀት ጤና በአንጎልናም በስሜታችን ላይም ተጽዕኖ ያሳድራል። ትልቁ አንጀት ከአንጎል ጋር በአንጀት አንጎል ግንኙነት በኩል ይገናኛል። የነርቭ መልእክተኞችን እንደ ሴሮቶኒን ያሉትን ያመነጫል። በስሜት በውጥረትናም በእንቅልፍ ላይ ተጽዕኖንም ያሳድራል። ጭንቀትን እናም የአእምሮ መደብዘዝንም ይቀንሳል። ደካማ የትልቁ አንጀት ጤና ካለ የስሜት መለዋወጥ፣ ድካምና ደካማ ትኩረት
ይኖረናል ማለት ነው። ሰባተኛ ደግሞ የልብና የሜታቦሊክ ጤናንም ይደግፋል። ጤናማ ትልቁ አንጀት ማለት ኮሌስትሮልን ለመቀነስ፣ የደም ስኳር ቁጥጥርን ለማሻሻል፣ አጠቃላይ የሰውነት ብግነት ወይም ደግሞ ኢንፍላሜሽንን ለመቀነስና ጤናማ ክብደትንም ለመደገፍ ይረዳል። በትልቁ አንጀት ውስጥ ያለው ፋይበር እዚህ ላይ ቁልፍ የሆነ ሚናን ይጫወታል። ስምንተኛ የበሽታ መከላከያ ስርዓትን ያጠናክራል። የትልቁ አንጀት ባክቴሪያዎች የበሽታ መከላከያ ሴሎችን ያሰለጥናሉ፣ የአለርጂ ምላሾችንም ይቀንሳሉ፣ ስር የሰደደ ብግነት ወይም ደግሞ ኢንፍላሜሽንንም ይከላከላሉ፣ ከኢንፌክሽኖችም ይከላከላሉ። ደካማ ትልቁ አንጀት ማለት ደካማ በሽታ የመከላከል አቅምን ያስከትልብናል ማለት ነው። ዘጠነኛ ለጤናችን ቅድመ ማስጠንቀቂያ ስርዓትም ነው። በሰገራ ልምዶች ላይ የሚታዩ ለውጦች የውሃ እጥረት፣ የምግብ አለመስማማት፣ ኢንፌክሽኖች፣ ካንሰርና የሆርሞን ችግሮች ላይ ፎከስ ያደርጋል። እነዚህን ምልክቶች ታዲያ ችላ ማለት ህይወትን አድን ምርመራን ሊያዘገይባችሁ ይችላል። አስረኛ ያለ ትልቁ አንጀት መኖር በጣም አስቸጋሪ ነው። የትልቁ አንጀት ስራን የሚያጡ ሰዎች ብዙውን ጊዜ ተደጋጋሚ የሆነ ተቅማጥ፣ የንጥረ ነገር እጥረቶች፣ በህክምና መሳሪያዎች ላይ ጥገኛ መሆን እናም የቀነሰ የህይወት ጥራት ይገጥማቸዋል ማለት ነው። እነዚህ ሁላ ምክንያቶች ታዲያ ትልቁ አንጀት በእውነቱ ምን ያክል አስፈላጊ እንደሆነ የሚያሳዩ ናቸው ማለት ነው። ስለዚህ ትልቁ አንጀታችን ማለት የመኖራችን ሚስጥር ማለት ነው። ከሰውነታችን ውስጥ በጣም በርካታ ተግባራቶችን የሚያከናውን ለመኖር ትልቅ የሆነ አስተዋጽኦን የሚያደርግ ትልቁ የሰውነት ክፍላችን ነው ማለት ነው። በምግብ መፈጨት ብቻ ሳይሆን በበርካታ ተግባራቶች ውስጥ ሚና የሚጫወት ነው። ታዲያ ትልቁ አንጀትን ጤናማ ለማድረግ በየቀኑ የፋይበር ምግቦችን መመገብ ያስፈልጋል። ፋይበር ወዳድ ነው ትልቁ አንጀታችን። በቂ ውሃን መጠጣት፣ ፈርመንትድ ምግቦችን መመገብ፣ በጣም የተቀነባበሩ ምግቦችን ደግሞ ማስወገድ በጣም ጎጂና የትልቁ አንጀታችን ጠላት ናቸው። በመደበኛነት ደግሞ የአካል ብቃት እንቅስቃሴን ማድረግና የመጸዳዳት ስሜትን ደግሞ ችላ አለ ማለት ነው። ሰገራ ሲመጣ ቶሎ መጸዳዳት ያስፈልጋል ማለት ነው። በአጠቃላይ ትልቁ አንጀታችን የቆሻሻ ቧንቧ ብቻ አይደለም። ለተፈጨ ምግብ፣ ለበሽታ መከላከያ፣ መርዝን ለማስወገድ፣ ለአንጎላችን ጤና እናም ለረጅም ዕድሜም መከላከያ አካላችን ማለት ነው። ታዲያ ኃይለኛ የሆነ ትልቁ አንጀታችንን እናም ጨጓራችንንም በተፈጥሮ ሁኔታ የሚፈውስ ድንቅ መጠጥን ደግሞ ልንገራችሁ። ይህ አንድ ቀላል መጠጥ በየቀኑ ሲወሰድ ትልቁ አንጀታችንን ሊያጸዳ፣ የጨጓራ አሲድን ሊያረጋጋ፣ የሆድ መነፋትን ሊቀንስ፣ የምግብ መፈጨትን ሊያሻሽል እናም የአንጀት ባክቴሪያንም ሊደግፍ የሚችል ነው። ተፈጥሯዊ ተመጣጣኝ ግብዓቶችን የሚጠቀም እናም ለአብዛኛዎቹ ሰዎችም ደግሞ ደህንነቱ የተጠበቀ ድንቅ መጠጥ ነው። መጠጡ ሞቅ ያለ የዝንጅብል እናም የተልባ የአንጀት ፈውስ ውሃ ነው። ይህ መጠጥ ለምን ኃይለኛ ሆነ? ዝንጅብል የጨጓራ አሲድ እናም ብግነት ወይም ደግሞ ኢንፍላሜሽንንም ያረጋጋል። ተልባ ደግሞ ትልቁ አንጀትን ያጸዳል እንዲሁም ጥሩ ባክቴሪያዎችንም ይመግባል። ሞቅ ያለ ውሃ ደግሞ የምግብ መፈጨትን እና የሰገራ እንቅስቃሴን ያነቃቃል። በአንድ ላይ እንደ ተፈጥሯዊ የአንጀት መድኃኒት ሆነው ይሰራሉ ማለት ነው። የሚያስፈልጋችሁ ግብአቶች እንግዲህ አንድ ኩባያ ሞቅ ያለ ውሃ በጣም ያልፈላ፣ አንድ የሻይ ማንኪያ የተፈጨ ተልባ፣ ግማሽ የሻይ ማንኪያ ትኩስ የዝንጅብል ጭማቂ ወይም ደግሞ የተፈቀፈቀ ዝንጅብል፣ እንደ አማራጭ ደግሞ አንድ የሻይ ማንኪያ ንጹህ ማርን መጠቀም ትችላላችሁ። አዘገጃጀቱም ትክክለኛው ዘዴ ውሃውን አሙቁ፣ ለብ ያለ በጣም ትኩስ ያልሆነ ማለት ነው። የተፈጨ ተልባውን ጨምሩበት። የተልባ ፍሬውን ታዲያ አትጠቀሙ፣ ተልባው መፈጨት አለበት። እንዲሁም ከዛም የዝንጅብል ጭማቂውን ወይም ደግሞ የተፈቀፈቀውን ዝንጅብልን ጨምሩ። ከዛም በደንብ አማስሉ እናም
ቀስ ብላችሁ መጠጣት ነው። በፍጹም አታጥሉት ወይም ደግሞ አታጣሩት። ምክንያቱም ፋይበሩ እራሱ መድኃኒት ስለሆነ ማለት ነው። ካጠለላችሁት ፋይበሩን ስለሚያጣ። ታዲያ ለመጠጣት ምርጡ ጊዜ ጠዋት በባዶ ሆድ ወይም ደግሞ ማታ ከመተኛታችሁ በፊት ቢያንስ ከእራት ከ2 ሰዓታት በኋላ መጠጣት። በቀን አንድ ጊዜ በመጠጣት ጀምሩ። አንድ ጊዜ ከጠጣችሁም በቂ ነው። ታዲያ ይህ መጠጥ አንጀታችንን እንዴት አድርግቶ ይፈውሳል? አንደኛ የጨጓራ ግድግዳን ይጠግናል። ዝንጅብል መከላከያ የጨጓራ ፈሳሽ ወይም ደግሞ ንፋጭን ይጨምራል። በአሲድ የሚመጣ ኢንፍላሜሽን ወይም ደግሞ ብግነትንም ይቀንሳል። ቁስለትን ወይም ደግሞ አልሰርን እናም የጨጓራ ህመምን ወይም ደግሞ ጋስትራይተስንም ይከላከላል። ሁለተኛ ትልቁ አንጀታችንን በተፈጥሮ ሁኔታ ያጸደዋል። የተልባ ፋይበር ቆሻሻን ጠርጎ ያስወግዳል። የሆድ ድርቀትን ይከላከላል። የመርዝ መከማቸትንም ይቀንሳል። ሶስተኛ ጥሩ የአንጀት ባክቴሪያዎችንም ይመግባል። ተልባ እንደ ፕሪባዮቲክ ያገለግላል። የማይክሮባዮም ሚዛንንም ያሻሽላል። የሆድ መነፋትን እናም ጋዝንም ይቀንሳል። አራተኛ ኢንፍላሜሽን ወይም ደግሞ ብግነትን መቆጣትን ይቀንሳል። ዝንጅብል ኢንፍላሜሽንን ይዋጋል። ለአንጀት መረበሽ ወይም ደግሞ ለአይቢኤስ፣ ለአንጀት ቁስለት እንደ ለኮላይተስ እናም ለአሲድነትም ይረዳል። አምስተኛ መደበኛ የሰገራ እንቅስቃሴንም ያሻሽላል። ሰገራን ያለሰልሳል። የሰገራ እንቅስቃሴን ቀላል እናም ህመም የሌለውም ያደርጋል። ታዲያ ምን አይነት ሰዎችን የበለጠ ይጠቅማል ካላችሁ፣ የሆድ ድርቀት ያለባቸው፣ የአሲድ መመለስ ወይም ደግሞ አሲድ ሪፍለክስ ያለባቸው፣ ጋዝና የሆድ መነፋት፣ የአንጀት መረበሽ፣ ደካማ የምግብ መፈጨትና ባልተመጣጠነ ምግብ ምክንያት የሚመጣ የአንጀት ውጥረት ያለባቸው ሰዎችን በእጅጉ ይጠቅማቸዋል። ማን መቀነስ ወይም ደግሞ ማስወገድ አለበት ካላችሁ ደግሞ ነፍሰ ጡር ሴቶች የዝንጅብል መጠንን መቀነስ አለባቸው፣ በልኩ መውሰድ መቻል አለባቸው። የደም ማቅጠኛን የሚወስዱ ሰዎች ጥንቃቄ ማድረግና በጣም በመጠኑ መሆን አለበት። ከባድ የጨጓራ ቁስለት ያለባቸው ታካሚዎች በተለይ በባዶ ሆድ መውሰድ የለባቸውም። በቅርቡ የሆድ ቀዶ ጥገና ያደረጉ እናም የተልባ አለርጂ ያለባቸው ሰዎች ጥንቃቄ ሊያደርጉ ይገባል። ስሜታዊ ከሆናችሁ ሁልጊዜ በግማሽ የሻይ ማንኪያ ተልባ ጀምሩ። ምክንያቱም ሰውነታችሁ ፋይበርን ቀስ በቀስ ነው መላመድ ያለበት። ለምን ያክል ጊዜ ደግሞ ይጠጣል? ለ7 ቀናት ስጠጡ የሆድ መነፋት ይቀንሳል። ለ14 ቀናት ሲሆን የምግብ መፈጨታችን ይሻሻላል። ለ1 ወር ወይም ደግሞ ለ30 ቀናት ሲሆን ትልቁ አንጀታችን ይጸዳል እናም አንጀታችንም ይፈወሳል። በቀን ከ2 የሻይ ማንኪያ ተልባ በላይ በፍጹም እንዳትጠቀሙ። ጤናማ ከሆናችሁ ጀማሪዎች ከሆናችሁ በግማሽ የሻይ ማንኪያ ነው መጀመር ያለባችሁ። ከዛም ሰውነታችሁ እየተላመደ ሲሄድ መጠናችሁን መጨመር። ስትጠቀሙ ደግሞ የምትሰሩት የተለመዱ ስህተቶች ሙሉ የተልባ ፍሬ መጠቀም ስህተት ነው። ተልባው መፈጨት አለበት። በጣም የፈላ ትኩስ ውሃን መጠጣት። ውሃው መፍላት የለበትም፣ ለብ ነው ማለት ያለበት። አሲድነት ካለባችሁ ደግሞ ሎሚን መጨመርም ስህተት ነው። ምክንያቱም የጨጓራ አሲድን ያባብሳል ሎሚ። እንዲሁም በቀን ውስጥ ውሃ ሳትጠጡ ይህንን ብቻ መጠጣትም ስህተት ነው። ይህንን መጠጥ 1 ብርጭቆ ከጠጣችሁ በቂ ነው። ከዛ በኋላ በደንብ በቂ ውሃን መጠጣት ይኖርባችኋል ማለት ነው። በአጠቃላይ ከመደበኛነት ከብዛት ይበልጣል። በአንዴ ብዙ ከመጠቀም ሁሌም በየቀኑ ጥቂት ጥቂት መጠቀም ድንቅ ጥቅምን ይሰጣችኋል። ቀጣይነት ይበልጣል ማለት ነው። አንጀትን ለመፈወስ በቀን 1 ኩባያ ከጠጣችሁ ደግሞ በቂ ነው። ከዛ በላይ አትጠቀሙ። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርቴ እንግዲህ ይህንን ይመስል ነበረ። እንደተማራችሁበት ተስፋ አደርጋለሁኝ። ትልቁ አንጀታችንን እናም የጨጓራችንን ጤና የሚደግፉ እንዲሁም ደግሞ የሚፈውስ አንድ ድንቅ መጠጥን ነግሬያችኋለሁኝ። ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ጥያቄ ካላችሁ ጥያቄያችሁን በኮመንት ላይ አስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ።